Hello guys, how are you? ሰላም ናችኋ? English with Gide የሚል ቻናል ለእናንተ ግራመር እንቆት ያለው ወይ ደግሞ በጣም ጠለቅ ያለ ግራመር ለማስተማር ቀንና ሌሊት እየተጋ ወደ እናንተ የሚያደርግ ቻናል ነው። ስለዚህ ቤተሰብ ሁኑ። ቤተሰብ የምትሆኑበት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ነው። አሁን ዛሬ ያዝኩት አርዕስት ምንድነው? አሁን ቴኒሶች ስንት አይነት ቴኒስ እንዳለ በደንብ ተደጋጋሚ ለቅቄዋለሁ ባይዘው በተለያየ ቪዲዮ ማለት ነው። እነሱ ደግሞ ሶስት ናቸው ዋናዎቹ። ሶስት ደግሞ እያንዳንዳቸው አራት አላቸው። ከነዚህ ደግሞ ከአራቱ አንዱ መረጥ አድርጌ ዛሬ እለቅላችኋለሁ ማለት ነው። ህሉ ሐላፊ የሚመጣው የሚል ነገር ነው። ስለዚህ ቴኒስ ማለት ደግሞ አክሽንና ተግባር ባንዴ አክሽን ወይ ደግሞ አክሽንና ጊዜ ባንዴ ጠምሮ የሚያስተላልፈልን የግራመር ወይ ደግሞ የእንግሊዝኛ ክፍል ነው፣ መሰረት ነው ባይዘው። ስለዚህ ለዛሬ ያስቆላችሁ ደግሞ ፓስት ኮንቲኒዩስ ቴኒስ የሚል ነገር ፓስት ሆኖ ግን ኮንቲኒዩስ ይለናል። ፓስት ኮንቲኒዩስ ቴኒስ ይባላል። ደግሞ ይህ ማለት ደግሞ ለምንድነው ምን አይነት መልእክት ነው ያለው? ያለፈ ጊዜ ሆኖ ግን በዛው ቅጽበት ሂደት ላይ የነበረ ማለት ነው። አንተ ባጭሩ ልንገራችሁ action in the progress at the specific time in the past ይለናል። በሌላ አባባል ባለፈ ጊዜ ሆኖ ግን አክሽን ዲሬክሽን ገለ አያሳይም ባይዘው እዚህ ላይ ፓስት ኮንቲኒዩስ ቴንስ ነው። ፐርፌክት የሚባል ነገር የለም እዚህ ላይ። ፐርፌክት ሆኖ ነው ዲሬክሽን የሚያሳየው። ግን ባለፈው ጊዜ ሆኖ ያለፈ ተግባርና ጊዜ የሚያመለክት ሆኖ ያን የነበረ ተግባር ግን ሂደት ላይ የነበረው ለቅጽበት ነው። ለአንድ ነገር ሲከሰት የሆነ ቅጽበት ላይ የነበረ ተግባር ያሳየናል ማለት ነው። በሌላ አባባል አክሽን in the progress at the specific time in the past የሚለው ነገር በዛ ነው። ፎርም አለው የራሱ የሆነ ከሌላው የሚለየው። ምክንያቱም ፓስት ቴንስ አራት አይነት ነው ያሉት። ከነዚህ ደግሞ አንዱ ፓስት ኮንቲኒዩስ ቴንስ ስለሆነ እሱ የራሱ የሆነ ፎርም አለው። ፎርሙ ደግሞ ሳብጀክት ፕላስ ዌር ወይ ደግሞ ዌዝ ፕላስ ቨርብ አይኤንጂ ፎርም ማለት ነው። ሳብጀክት ማለት ታውቃላችሁ ሁሉም አይ፣ ዘይ፣ ዊ፣ ዩ፣ ሂ፣ ሺ፣ ኢት ገለሚናቸው ማለት ነው። እነዚህ አሉ። ከዛ ዌር ኤንድ ዌዝ። ዌር ከሆነ ለብዙ ነገር ነው። ዊ ከሆነ፣ ዘይ ከሆነ፣ ዩ እናንተ ከሆነ ዌር እንወስዳለን። ዌዝ ማለት ደግሞ አይ ከሆነ፣ ሂ፣ ሺ ለነጠላ ወይ ደግሞ ሲንጉላር የሆኑ ነገር ፕሉራል ኤንድ ሲንጉላር ታውቃላችሁ። ስለዚህ ለነዚህ ግን ቨርብ ቱ ቢ ነው ያለፈ ተግባር ብቻ ያሳየናል። ስለዚህ አይኤንጂ ፎርም አለው ማለት ነው። ይሄኛው ስትራክቸር ወይ ደግሞ ፎርም ተጠቅመን ደግሞ የራሳችን የሆነ ስፔሲፊክ የሆነ ኢንፎርሜሽን እናስተላልፋለን ማለት ነው። ይህ ላይ አጋዥ ቨርብ አሉ፣ ቨርብ ቱ ቢ የምንላቸው ማለት ነው። እነዚህ አጋዥ ቨርቦች ደግሞ አይኤንጂ ፎርም እንዲሆን ያን ቨርብ ሜን ቨርቡ አይኤንጂ ፎርም ሆኖ እዛ ላይ ተግባር ላይ እንደነበረ የሚያደርገው ስፔሲፊክ የሆነ ኢንፎርሜሽን እንዲያስተላልፍ የሚያደርገው ነገር ነው ማለት ነው። አሁን ኤግዛምፕል እንይና በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። ኤግዛምፕል 1 I was going to school yesterday at 8 a.m. ይላል። በቃ ስፔሲፊክ ታይም እየገለጠ ነው። 8 a.m. ላይ ምን ላይ ነበርክ እያለው ነው ያን ቅጽበት ላይ። ስለዚህ ወደ ትምህርት ቤት እየሄድኩ ነበር። I was አለች። እቺ ሜን ቨርብ ደግሞ going ሆነች። በቃ ተግባር ላይ ወይ ደግሞ ሂደት ላይ እንደነበር ፕሮግሬሲቭ ላይ እንደነበረ ያሳያል ማለት ነው going የሚለው። ስለዚህ I was going to school yesterday at 8 a.m. ትናንትና ትናንትና 2 ሰዓት ወደ ትምህርት ቤት እየሄድኩ ነበር። ሂደት ላይ ነው የነበርኩት። በቃ ፕሮግሬሲቭ ላይ ነው የነበርኩ ወደ ትምህርት ቤት በመሄድ እያለ ነው ነበርኩ። ያን ጊዜ ነው ያለፈ ተግባር እኮ ነው። ወዝ የሚለው ያለፈ ነው የሚያሳየው ማለት ነው። ስለዚህ ስፔሲፊክ ታይም ደግሞ በምን ጊዜ ነው ሂደት ላይ የነበረው? በእነሱ 8 ሲሆን ከጠዋቱ 2 ሰዓት ማለት ነው በእኛ። ስለዚህ ትናንትና ከጠዋቱ 2 ሰዓት ላይ ወደ ትምህርት ቤት በመሄድ ሂደት ላይ ነበርኩ የሚል ትርጉም አለው። I was going to school yesterday at 8 a.m. ይለናል። አሁን ይሄኛው ወደ ጥያቄ ስንቀይረው ምን ይላል? was ወደ መጀመሪያ ይመጣል፣ ከዛ ሳብጀክቱ ይከተላል፣ ከዛ ያን ፎርሙላው እንዳለ ይመጣል ማለት ነው። ስለዚህ was I going to school yesterday at 8 a.m. አሁን እየጠየቀን
ትናንትና 2 ሰዓት ትናንትና ከጠዋቱ 2 ሰዓት ወደ ትምህርት ቤት እየሄድኩ ነበር ሂደት ላይ ነው የነበርኩት ወደ ትምህርት ቤት በመሄድ እያለ ነው ማለት ነው እዚህ ላይ በደንብ ይዩት አሁን ኮሽን ነው ይሄ ያው ምንድነው የሚያመለክተው ሁለቱም ፓስት ኮንቲኒዩስ ቴንስ ያመለክታል ወደ ኔጌቲቭ ስንቀይረው ደግሞ ቨርብ ቱ ቢ አለ ፊት ለፊቱ ምን ይመጣል ማለት ነው አፍራሽ ኖት የሚል ወይ ደግሞ ናት የምንለው ማለት ነው በአጽሮተ ቃል ማድረግ ትችላላችሁ ወዝንት እንለዋለን ግን አሁን በአጽሮተ ቃል አላደረኩትም በብዙ ነገር ስላለ እነሱ እዩት አጽሮተ ቃል ሲሆን በምን ይጻፋል በረጅሙ ሲጻፍ እንዴት ይሆናል የምን ነገር በደንብ ግን የት አካባቢ ነው የሚገባው የሚለው ነገር ግን እዩት ፎርሙ እዩት ማለት ነው ስለዚህ ወዝ ሚለው ናት ይላል ከዛው ግን ሌላው እንዳለ ይመጣል ማለት ነው ስለዚህ I was not ወይ ደግሞ I was not going to school yesterday at 8 am ትናንትና ከጠዋቱ 2 ሰዓት ላይ ወደ ትምህርት ቤት በመሄድ ላይ አልነበርኩም ይያለ ነው በቃ ወደ ትምህርት ቤት አይደለም እየሄድኩ የነበርኩት ይያለ ነው ያን ጊዜ ሂደት ላይ አይደለም የነበርኩት ወደዛ በመሄድ የት ነበርክ ታዲያ ሌላ ቦታ ይልሃል ማለት ነው አጥብቀ ከጠየቀው ደግሞ ሌላ መልስ ይመልስልሃል ግን እያለው ያለው ወደ ትምህርት ቤት እየሄድኩ አይደለም የነበረው እኔ ሌላ ቦታ ነው የነበርኩት የሚል ነገር ይነረዋል ማለት ነው ግን ዋናው ተርጋታችን ምንድነው ወደ ኔጌቲቭ ሲሆንስ ምን አይነት ኢንፎርሜሽን እና ተግባር አለው የሚል ነገር ለማሳየት ነው አሁን ወደ ሁለተኛው ኤግዛምፕል እንሄዳለን ሁለተኛው ኤግዛምፕል ምን ይላል she was making dinner yesterday at this time she was making dinner yesterday at this time ትናንትና በአሁኑ ሰዓት ትናንትና በዚህ ሰዓት ራት በመስራት ሂደት ላይ ነበረች እሷ ሰማ ትናንትና በዚህ ሰዓት ራት በመስራት ሂደት ላይ ነበረች ፕሮግሬሲቭ ላይ ነው የነበረችው ሰዓቱ የት ስፔሲፊክ ሰዓት ነው አሁን ያሉት መቼ ነው በቃ 8 ሰዓት ይሆን ይችላል 9 ሰዓት 10 ሰዓት እሱ ችግር የለውም ግን ሂደት ላይ ነበረች በዛው ማለት እንችላለን በጊዜ ያላችሁ ለራሳችሁ ተጠቅማችሁ በዚህ ሰዓት ትናንትና ምን ላይ ነበርክ እንደዚህ ያደረኩ ነበር ገልብላችሁ ኢንፎርሜሽን ለማስተላለፍ ስትፈልጉ እንደዚህ አይነት ፎርም ተጠቅማችሁ ነው ማስተላለፍ የምትችሉ እያልኳችሁ ነው ያለሁት ማለት ነው she was making dinner yesterday at this time በዚህ ሰዓት ትናንትና ሂደት ላይ ራት በመስራት ሂደት ላይ ነበረች ይያለ ነው አሁን ወደ ኮሽን ስንቀይረው ይሄ ነው was she making dinner yesterday at this time ትናንትና በዚህ ሰዓት ራት በመስራት ላይ ሂደት ላይ ነበረች ምን አለ was she making dinner yesterday at this time ትናንትና በዚህ ሰዓት እሷ ራት በመስራት ሂደት ላይ ነበረች ወይ ይያለ ነው እሷ she ማለትማ እሷ ማለት ነው አንተ አሁን ወደ ኔጌቲቭ ስንቀይረው ደግሞ she was not making dinner yesterday at this time እሷ ትናንትና በዚህ ሰዓት ራት በመስራት ሂደት ላይ አይደለም የነበረችው ታዲያ ምን እየሰራች ነው የነበረው ሌላ ስራ ይጠቁምልሃል አጥብቀ ጠይቀውና መልስ ታገኛለህ ስለዚህ እንደዚህ ብለን መልእክታችን ማስተላለፍ እንችላለን ስለዚህ she was not making dinner yesterday at this time ስለዚህ ምንድነው እየተማርና ያለነው ፓስት ኮንቲኒዩስ ቴንስ ያለፈ ተግባር ሆኖ ግን በዛ ሰዓት ሂደት ላይ የነበረ ተግባር ማስተላለፍ ስንፈልግ ወይ ደግሞ መልእክታችን ማስተላለፍ ስፔሲፊክ የሆነ ኢንፎርሜሽን ማስተላለፍ ስንፈልግ ምን አይነት ፎርምና ምን አይነት ስትራክቸር ወይ ደግሞ ግራማቲካል ኦርደር መጠቀም እንደምንችል ነው እያሳያችሁ ያለሁት ማለት ነው አሁን ሌላ ጥቅምም አለው ማለት ነው ማን ፓስት ኮንቲኒዩስ ቴንስ to express an action going on in the past ይለናል interrupted action ማለት የሆነ አንድ ነገር እየተደረገ ያለ አንድ ነገር ደግሞ ጣልቃ ገብቶ የሆነ ነገር ሲያደርግ የሚያመለክት ኢንፎርሜሽንም ማስተላለፍ እንችላለን ማለት ነው to express an action going on in the past going on ነበረ አክሽን going on ነበረ አንድ አክሽን ደግሞ ተከሰተ ያን ጊዜ ሲከሰት አንተ የት ነበርክ የሚለው ነገር አለ አይደለ እሱን ነገር ማስተላለፍ እንችላለን ማን ተጠቅመን ፓስት ኮንቲኒዩስ ቴንስ ተጠቅመን ማለት ነው ስለዚህ ኢንተራፕትድ አክሽንስ የሚባል ነገር አለ ማለት ነው ኤግዛምፕልስ ከነየው ምንድነው ምን እያልከኝ ነው ያለው የሚለው ነገር ለማሳየት ደግሞ ኤግዛምፕል ነኝ ኤግዛምፕል 1 you were making dinner when she called አሁን እየው አንተ ራት እየሰራህ ነበር በሂደት ላይ ነበር ከአንተ ራት በመስራት እሷ ስትደውል ይያልከ ስለዚህ ስልክ እኔ ጋር ነው የነበረው
ስልክ እኔ ጋር ነበረ እንበል እስኪ የሆነ ቦታ አላችሁ እንበልና ስልክ እኔ ጋር እንበል እኔ ጋር ነበረ አንተ እየሰራህ ነበረ አንተ እየሰራህ ያለህ እኮ ነው የደወለችው እሷ እየደወለች ነበር አንተ ራት እየሰራህ የሚል ነው ነገር ስለዚህ ኢንተራፕት አክሽን ሁለት ተመተዋል አይደል አንዱ ሂደት ላይ ያለ አንዱ ደግሞ የሆነ የተከሰተ ነገር አለ ማለት ነው ስለዚህ እንደዚህ አይነትም ያሳየናል ስለዚህ ስፔሲፊክ የሆነ ነገር ኢንፎርሜሽን እያስተላለፍን ነው ያለ ነው ማለት ነው ስለዚህ ይሄ እስኪ ቀጥታ እንተርጉመው you were making dinner when she called called አንተ እራት እየሰራህ ነው የነበርከው ወይ ደግሞ አንቺ እራት እየሰራሽ ነው የነበረው እሷ ስትደውል እየሰራሽ ነው የነበረው ሂደት ላይ ነው የነበረሽው የሚል ነገር አለው ማለት ነው አሁን ወደ question ስንቀይረው were you making dinner when she called አንተ እሷ ስትደውል አንተ ራት በመስራት ሂደት ላይ ነበርክ እያለው ነው ማለት ነው አሁን ወደ ኔጌቲቭ ስንቀይረው ደግሞ you were not making dinner when she called እሷ ስትደውል አንተ ራት በመስራት ሂደት ላይ አይደለም የነበርከው አንተ ወይ ደግሞ አንቺ you ስለሆነ you ለሁሉም ነገር ነው you አንቺ ማለት ነው you አንተ ማለት ነው you እናንተ ማለትም ይቻላል ማለት ነው ስለዚህ you were not making dinner when she called እሷ ስትደውል ራት በመስራት ሂደት ላይ አይደለም የነበርሽው እያለ ነው ማለት ነው በሌላ አባባል አሁን ወደ ሁለተኛው ኤግዛምፕል ስንሄድ ኤግዛምፕል ሲበዛ ብዙ ኢንፎርሜሽን እንወስዳለን ስለዚህ ተረዱን ሁለተኛው ኤግዛምፕል the children were playing football when it began to rain አለ ራእየው አሁን እነሱ እግር ኳስ በመጫወት ሂደት ላይ ነው የነበሩት ዝናው መዝነብ ሲጀምር ማለት ነው ዝናው መዝነብ ሲጀምር እነሱ ኳስ በመጫወት ሂደት ላይ ነበሩ ኢንተራፕት ያልነው እኮ በዚህ ነው ኢንተራፕት ማለትም ጣልቃ መግባት በቃ የሆነ አንድ ነገር እየተደረገ ያለ ያን ጣልቃ ገብቶ ተግባር ሲተገበር ማለት ነው አንተ ስለዚህ the children were playing football ልጆቹ እግር ኳስ እየተጫወቱ ነበር when it began to rain ዝናው መዝነብ ሲጀምር ይያለን ነው ማለት ነው አሁን ወደ question ስንቀይረው ይሄኛው were the children playing football when it began to rain ዝናው መዝነብ ሲጀምር እነሱ እግር ኳስ በመጫወት ሂደት ላይ ነበሩ ይያለን ነው ሂደት ላይ ነበሩ ወይ ስለዚህ በደንብ ይት ወደ ኔጌቲቭ ስንቀይረው ደግሞ the children were not playing football when it began rain ዝናው መዝነብ ሲጀምር እነሱ ልጆቹ እግር ኳስ በመጫወት ሂደት ላይ አልነበሩም ይያለ ነው ማለት ነው ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ እየተረዳችሁ ከሆነ ደግሞ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much እንቀጥል ሶስተኛው ኤግዛምፕል when I phoned my friends they were playing in the garden when I phoned my friends they were playing in the garden እኔ ለጓደኞቼ ሲደውል እነሱ ጋርደን ላይ እየተጫወቱ ነበር ሂደት ላይ በመጫወት ሂደት ላይ ነበሩ መቼ የሆነ ኢንተራፕት የሆነ አክሽን አለ እዚህ ላይ እኔ ሲደውል እነሱ ምን ላይ ነበሩ ጋርደኑ ላይ ወይ ደግሞ አታክልቱ ቦታ ላይ እየተጫወቱ ነበር እንተስ ጫወታው ምንድነው ስፔሲፊክ መሆን ያለበት እሱም አድርጉት ራሳቸው አድርጉ ግን እየተጫወቱ ነበር የሆነ ጫወታ እየተጫወቱ ነበር ሂደት ላይ ነው የነበሩት በቅጽበቱ ላይ በመደውልለት ሰዓት ቅጽበት ላይ እነሱ በመጫወት ሂደት ላይ ነበሩ የምን ኢንፎርሜሽን አለው when I phoned my friends ለጓደኞቼ ስደውል ያን በደወልኩበት ሰዓት ያን ቅጽበት they were playing in the garden እነሱ ጋርደኑ ላይ እየተጫወቱ ነበሩ የሚል መልእክት አለው አሁን ይሄኛው ደግሞ ወደ question ስንቀይረው when I phoned my friends were they playing in the garden እኔ ስደውልላቸው ለጓደኞች ስደውልላቸው እነሱ ጋርደን ላይ በመጫወት ሂደት ላይ ነበሩ የሚል አለው ነበሩ በሂደት ላይ ነው የነበሩት በመጫወት ላይ የሚል መልእክት አለው ማለት ነው ወደ question ስቀይረው ይሄ ወደ ኔጌቲቭ ስንቀይረው ደግሞ when I phoned my friends they were not playing in the garden እኔ ለጓደኞቼ ስደውል እነሱ ጋርደን ላይ እየተጫወቱ አይደለም የነበሩት ይያለ ነው ሂደቱ ላይ አልነበሩም በመጫወት ላይ ያን ጊዜ ስለዚህ ኢንተራፕት question ወይ ደግሞ አክሽን አንዲ ተግባር ላይ እያለ አንድ ነገር ሲከሰት
መልእክታችን የምናስተላልፈው ተግባር ነው ማለት ነው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ደጋግማችሁ በደንብ እስኪ ኮንሶልቱ ውሰዱት። ከሌላው በምን ይለያል የሚለው ነገርም በደንብ ስለምረዳችሁ ማለት ነው። ኦኬ አሁን ደግሞ ሲምፕል ፓስት ኮንቲኒየስ ቴንስ ሌላ ነገር እንጠቀምበታለን። ለብዙ ነገር ነው የምንጠቀመው ባይ ዘ ዌይ ግን ዋና ዋናዎቹ እነዚህ ናቸው። to express two action happening at the same time two actions happening at the same time to express two actions happening at the same time አሁን ሁለት ነገሮች አሉ። happening ማለት ሁለት ነገሮች ደግሞ በሂደት ላይ ነው ያሉት። እነዚህም ማስተላለፍ እንችላለን። ምንድነው አንዱ በሂደት ያለ አንዱም በሂደት የሚኖረው ነገር አለ አይደለ? ስለዚህ ምን አይነት መልእክት ነው የሚያስተላልፈው እንደዚህ አይነት የምትሉት ነገር ካለ ኤግዛምፕል ስናይ በደንብ ይረዳችኋል። እናንተ ደግሞ የሁሌ በየተግባሩ በየጊዜው የምታደርጉት ነገር ስለሆነ የምትገነዘቡት ነገር ስለሆነ ስለዚህ እንደዚህ አይነትም ማስተላለፍ እንችላለን ማለት ነው። ሁለት ነገሮች በሂደት ላይ ያሉት አንዱ ሂደት ላይ ያለ አንዱም ሂደት ላይ የሚኖርበት ጊዜ ማለት ነው። ኤግዛምፕል መሰረት was preparing dinner while her brother was washing the dishes ይለናል። መሰረት ራት በመስራት ሂደት ላይ ነበረች። እሱ while የሚለው የሆነ ዲሬክሽን ነገር ሲያሳይ ነው። while her brother was washing the dishes ወንድሟ ዲሾቹ ወይ ደግሞ ሻሃኖቹ እያጠበ ያለ እሷ ደግሞ ራት በመስራት ሂደት ላይ ነበረች። እሱም ሂደት ላይ ነው ያለው ምን በማጠብ ዲሾቹ በማጠብ ማለት ነው። እሷም ራት በመስራት ላይ ሂደት ላይ ነበረችው ማለት ነው። ስለዚህ was የሚለው ነገር ግን ያለፈ ተግባር ነው። የሁለቱ አቅጣጫ ነው እያሳየን ያለው። እሷ ራት እየሰራች እያለ እሱ ደግሞ ሻኖቹ እያጠበ ነበር የሚል ነገር አለ ማለት ነው። ወደ ሁለተኛው ኤግዛምፕል while Aster was working in his room his friends were swimming in the pool while አሰር ማለት የወንድ ስም ነው። while Aser was working in his room እሱ ከሩሙ ወይ ደግሞ ከክፍሉ እየሰራ እያለ working ማለት እየሰራ እያለ his friends were swimming in the pool ጓደኞቹ ደግሞ ጋንዳ ላይ እየዋኙ ነበር የሚል ነገር ነው። እሱ እዛ ሩሙ ላይ የሆነ ነገር እየሰራ ነበር እነሱ ደግሞ ጋንዳ ላይ እየዋኙ ነበር ማለት ነው። ሁለት ነገሮች በሂደት ላይ ያሉት ነገር አጣምረን በዚህ ተጠቅመን መልእክታችን ማስተላለፍ እንችላለን ማለት ነው። በምን ተጠቅመን? ፓስት ኮንቲኒየስ ቴንስ ተጠቅመን። ኮንቲኒየስ ፓስት ያለፈ ተግባር ነው። was verb to be ወደ ያለፈ ተግባር ተቀይሮ ያሳየናል። ከዛ ኮንቲኒየስ መሆኑ ደግሞ አይኒክ ፎርሙ ያለው መሆኑ እያሳየን ነው። ስለዚህ በተግባር ትርጉም ስትተረጎም ደግሞ በደንብ አይታችኋል አይደል? ስለዚህ ፕራክቲስ እናድርግ ሁሌ ማለት ነው። ስለዚህ ከሌላኛው አንደኛው ቴንስ ከሌላኛው በምን ይለያል የሚለው ነገር ደግሞ በደንብ እየተረዳችሁ ነው። ስለዚህ ኮንቲኒየስ ቴንስ ከሆነ በቃ በቅጽበት ሂደት ላይ የነበረ ነገር ነው እያልኳችሁ ነው። ያለፈ ተግባር ሲሆንም አንድ ነገር ስፔሲፊክ የሚያደርግ ተግባር አለ። ያን ተግባር ግን በሂደት የነበረ ነገር ያሳየናል ማለት ነው። ስለዚህ ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። English with Gide. Thank you very much.